ዘመቻ ባለም ደሴ በይፋ በጎጃም ምድር ተጀምሯል። በዘመቻው የመጀመሪያው ውሎም እጅግ በርካታ ትንቅንቆች መደረጋቸውን ይሰማው። ይህን በልና በቁጭት የታጀበ ዘመቻም ሙሉ መረጃውን አሰናድተናል። በቆይታችን በዝርዝር ታደምጡታላችሁ። በወሎና በጎንደር መሬት አንቀጥቅጧል በተባለበት ከባድ ውጊያም በምድር ታንክ በመድፍና በዙያ 3 መሬት ስትደብላለቅ ውላለች ሲሉ የመረጃው ምንጮች ገልጿል። በዚህ ውጊያ ፋኖን መከላከያው ብቻውን ማሸነፍ ባለመቻሉም የኦሮሚያ ልዩ ኃይልና የጌታቸው ረዳ የትግራይ ታጣቂ ከመከላከያ ጋር ተቀላቅለው ፋኖ ላይ ውጊያ መክፈታቸውም ተነግሯል። የወሎ ፋኖ በዋግምራ በነበረው ውጊያም የጌታቸው ረዳ ቲፒኤፍ የተባለውን ሰራዊትና የመከላከያ ሰራዊቱን እንደ ቅጠል አርግፎታል ሲሉ ነው የአካባቢ ምንጮች የገለጹት። በዚህ ዙሪያም ተጨማሪ መረጃ ይዘናል። ይህ በእንዲህ እንዳለ ያረጋ ከበደ ቡድን በሰበር ዜና ከፋኖ ጋር ድርድር ላደርግ ነው ሲል አስነግሯል። በጉዳዩ ዙሪያም ተጨማሪ መረጃ ይዘናል። የአዳነች አቤቤ የጸጥታ ቢሮ ፋኖ የመንግስት ባለስልጣናትና መስሪያ ቤቶች ላይ ጥቃት ሊፈጽም ሲል የያዝ ነው በሚል 14 ንጹሃን ወጣቶችን በቁጥጥር ስር መዋላቸው ተነግሯል። በዚህም የኦሮሞ ህዝብን እንደ ማነሳሻ እየተጠቀሙበት ነው የተባለ ሲሆን ወዲህ ደግሞ ታጣቂ ቡድን እያደራጀ ነው በሚል ክስ ስለቀረበበት የመንግስት ከፍተኛ ባለስልጣንም መረጃ ይዘናል። ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል በአርዕስቱ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በአክብሮት እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በጎጃም ምድር ዘመቻው በይፋ ተጀምሯል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ጥቅምት 6 ቀን 2018 ዓ.ም የምድር ድሮኗ የወርቅ አባይ ብርጌድ የእህታቸው ባለምን አሰቃቂ ግድያ በተመለከተም ቁጭት በተሞላበት አምበላና እውዲት ማዕከል ሻውላ ላይ በርካታ ያገዙ ሰራዊትን ድባቅ መምታታቸውን አስታውቀዋል። በውጊያውም 3 ክላሽንኮቭ ሲማርኩም መንቀሳቀሻቸው የነበረች ፓትሮልም ተማርካለች ነው የተባለው። በዚህ ውጊያም በርካታ የአገዛዙ ጦር እስከ ወዲያኛው ሲሸኝ ቀሪዎቹ ቁስለኛ ተደርገው 3 የፖሊስ ከፍተኛ አመራሮችና 3 ሚሊሻዎች በውጊያው መደምሰሳቸውን በመግለጽ ዘመቻ ባለም ደሴ ይቀጥላል ሲል 10 አለቃ ዘመኑ አማረ ተናግሯል። የብልጽግና ሹማምንቶች ብዙዎችን ጉድ ያስባለ ድርጊትን ቀጥለን እንቃኛለን። የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ ቀርቦባቸዋል። የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ እንደቀረባቸው የአካባቢ ምንጮች ለሚዲያችን ገልጿል። ከንቲባው ክስ የቀረባቸው በብልጽግና ፓርቲ ምክትል ሊቀመንበር አቶ አደም ፋራና በገንዘብ ሚኒስትሩ አቶ አህመድ ሽዴ መሆኑን መረጃውን ለሚዲያችን ያደረሱት ምንጮች አያይዘው ገልጿል። እንደ ሚዲያችን የመረጃ ምንጮች ከሆኑም ከንቲባ ከድር ጁሃር ከድሬዳዋ ከተማ አስተዳደር የጸጥታ መዋቅር ውጭ ያደራጁ ታጣቂ ቡድን በድሬዳዋ ከተማ ዙሪያ ባሉም የገጠር ቀበሌዎች በሚፈጠሩ የጸጥታ መደፍረሶች ላይ ተሳትፎም እያደረገ ነው የሚል ክስ አቶ አደም ፋራና አቶ አህመድ ሽዴም አቅርበውባቸዋል የተባለው። ከዚህ ጋር ተያይዞም በጅቡቲ መውጫ እንዲሁም በድሬዳዋ ዙሪያ ባሉም በተለያዩ ገጠር ቀበሌዎች የሶማሌ ክልል ልዩ ኃይል አቶ ከድር ጁሃር አደራጅተውታል ጋር ከተባለው ታጣቂ ቡድን ጋር ባሳለፍነው ሳምንት የተኩስ ልውውጥ ማድረጋቸውም ተሰምቷል። ይህን ተከትሎም በድሬዳዋ ከተማ አቅራቢያ በሚገኙ አካባቢዎች ሲከሰቱ የነበሩ የጸጥታ መደፍረሶች በኦነግ ሸኔ ማሳበቡ መቆም አለበት የሚል ጠንካራ ወቀሳም ከሶማሌ ተወላጆች እንደሚደመጥ የመረጃ ምንጮቻችን ከጉዳዩ ጋር አገናኝተው አስረድተዋል። አቶ አደም ፋራና አቶ አህመድ ሽዴ በድሬዳዋ ከተማ ከንቲባም አቶ ከድር ጁሃር ላይ ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን አደራጅቷል የሚል ክስ ከማቅረባቸው በተጨማሪም በአካባቢው የጸጥታ ችግር እንዲከሰት እያደረጉ ካለው ተሳትፎ እንዲታቀቡም ማስጠንቀቂያ ዘል መልእክት መላካቸው ተነግሯል። በኦሮሞና ሶማሌ ክልሎች መካከል በተለያዩ ጊዜያቶች በድሬዳዋ ከተማ ላይ የይገባኛል ውዝግቦችና ግጭቶች ሲከሰቱ እንደነበር የሚታወስ ሲሆን ከሰሞኑ በከተማ ከንቲባና በሁለቱ የሶማሌ ተወላጅ ባለስልጣናት መካከል የተሰማውን መቃቀር ተከትሎ ከዚህ ቀደም በአካባቢው ይታይ የነበረው አለመረጋጋት መልሶም ሊያገረሽ ይችላል የሚል ስጋት መፈጠሩም ተነግሯል። ይህ በእንዲህ እንዳለም በሌላዋ የፌዴራል ከተማ በሆነችው አዲስ አበባ መንግስታዊ ሽብርተኝነቱም እንደቀጠለ ነው ሲሉ ምንጮች ገልጿል። የአዳነች አቤቤ የአዲስ አበባ ጸጥታ ቢሮ በአዲስ አበባ የጽንፈኛው ፋኖ ቡድን አባል የነበሩ ኦፕሬሽን ሊሰሩ በዝግጅት ላይ የነበሩ 14 ሰዎች በቁጥጥር ስር አዋልኩኝ ሲልም መግለጫ ወጥቷል። የአዲስ አበባ ጸጥታ ቢሮ ባወጣው መግለጫም በመንግስት ተቋማትና ባለስልጣናት ላይ እንዲሁም በተመረጡ የህብረተሰብ ክፍል ላይ ጥቃት ከመፈጸማቸው በፊት በቁጥጥር ስር አውያቸዋለሁ ሲል 14 ግለሰቦችን አሳይቷል። የቦምብ ጥቃቶችን ጨምሮ በርካታ ተልዕኮ ነበራቸው ሲል መግለጫው ብዙ አተታ ያወጣ ሲሆን የኦሮሞ አክቲቪስቶችም የኦሮሞ ባለስልጣናትና ኦሮሞን ሊያጠፉ መጡ በሚል የኦሮሞ ህዝብን እንደ ማነሳሻነት በሚዲያቸው እየጠቀሙበት ይገኛሉ የተባሉ። ሚዲያችን ባደረገው ማጣራት መሰረት በመንግስት ከተያዙ 14 ግለሰቦች መካከል የሶስቱን ማንነት በደንብ ለማጣራት የተቻለ ሲሆን በዚህም
ከነዚህ 14 ግለሰቦች መካከል ሶስቱ አንደኛው አለምነህ፣ ሁለተኛው ሳሙኤል ካሳም፣ ሶስተኛው ዘሪሁን ለዓለም የሚባሉ ሲሆኑ ሶስቱም ወጣቶች ከአማራ ክልል አዲስ አበባ ገብተው ህይወታቸውን ለመለወጥ ስራ ከጀመሩ 3 ዓመት የሆናቸው ሲሆን ሁለቱ እንጀራ በማስረከብና በቀን ስራ ሲተዳደሩ፣ አንዱ ደግሞ ሳምቡሳ በማዞር የሚተዳደር በጋራ የቤት ኪራይ እየከፈሉ የሚኖሩ እንደነበሩም ታውቋል። ብልጽግና እንዳቀረበባቸው አይነት የሽብር ክስ ውስጥ ሊሰማሩ ይቅርና ከስራቸው ረፍት ማጣት የተነሳ በቅጡ ለራሳቸው እንኳን ጊዜ የማይሰጡም ራሳቸውን ለመለወጥ ቀን ከሌሊት ተጎሳቁለው የሚሰሩ ወጣቶች መሆናቸውን የአካባቢ ነዋሪዎች ለሚዲያችን ገልጿል። እነዚህ ወጣቶች ከአማራ ክልል ወጥተው አዲስ አበባ ከገቡ 3 ዓመት አስቆጥረዋል ማለት ከጦርነቱ ጅማሮ በፊት እንደሆነም ከዚሁ መረዳት ይቻላል። የአካባቢ ነዋሪዎች እንደሚናገሩት እነዚህ ወጣቶች ከ3 ዓመት በፊት አዲስ አበባ ከገቡበት ዕለት ጀምሮ ወደ አማራ ክልል ተመልሰው እንደማያውቁና ምንም አይነት አጀንዳም እንደሌላቸው ያስረዳሉ። በሌላ በኩል የአማራ ክልል መንግስት ከፋኖ ጋር ድርድር ሊጀምር ነው ሲል በሰበር ዜና አስነግሯል። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩኝ ነው ሲል የክልሉ መንግስት ካፈርኩ አይመልሰኝ በሚል ነጭ ውሸት መዋሸቱን ቀጥሎበታል። የኦሮሚያ ልዩ ኃይልና ሚሊሻ እንዲሁም የጌታቸው ረዳ የትግራይ ታጣቂም መከላከያን ለማክበው ከትግራይና ከኦሮሚያ ተሰባስበው አማራ ክልል ገብተው ውጊያ እያደረጉ ባሉበት በዚሁ የክልሉ መንግስት ግን በሰላማዊ መንገድ ችግሮችን ለመፍታት እየሞከርኩኝ ነው ሲል ቀጥፏል። ባለፉት 30 ቀናት ብቻም ከ40 ጊዜ በላይ የድሮን ጥቃቶችን ጨምሮ የአየር ላይ ድብደባ የፈጸመው የብልጽግናው መንግስት በየአቅጣጫው የፋኖ መሪ ደመሳለሁ ብሎም ኢትዮጵያ ውስጥ ያሉትን ሁሉንም ብዙዎች አማራ ክልል አስገብቶ እየተዋጋ ያለው መንግስት ዛሬ ላይ በሰላማዊ መንገድ ችግሮችን ለመፍታት እየሞከርኩ ነው ሲል አንዳች እንኳን ሀፍረት አይሰማውም። መዋሸትን መለያና ጌጣቸው ያደረጉት የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለጋዜጣ ፕላስ እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። እሳቸው የሚናገሩት አማራ ክልል ግን የት ሀገር እንደሚገኝ አይታወቅም። እኛ የምናውቀው አማራ ክልል የሉና ትግል እያደረጉ ባሉ ታጋዮችና የአንድን አምባገነን ስልጣን ለማስጠበቅ እየተዋጉ ባሉ ኃይሎች መካከል በየቀኑ በሺዎች የሚቆጠሩ የሰዎች የሚነሱበት፣ ሆስፒታሎች በጦር ቁስለኞች የሚጨናነቁበት፣ ገበሬውና ነጋዴው ማህበረሰብ ተንቀሳቅሶ መስራት የማይችልበት፣ የጥይት ድምጽ ልክ እንዳዛንና ቅዳሴ በየቀኑ መስማት የተለመደ የሆነበት፣ በየቀኑ ድምጻቸው የሚያጓሩ ከባድ መሳሪያዎች የሚያጓሩበት፣ ከሰማይ ጀት እንዲሁም ድሮን በምድር ታንክና ዙ 23 ንጹሃን የሚጨፈጨፉበት የጦርነት ቀጠናውን አማራ ክልል ነው እኛ የምናውቀው። እሳቸው የሚሉት አማራ ክልል ከወዴት ያለ ይሆን የሚል ጥያቄ እዚህ ጋር ያስነፍሳል። ይቀጥሉና ባለስልጣኑ በክልሉ ያለው ግጭት ሀብት ንብረት፣ የሰው ነፍስ ላይ ውድመት እያደረሰ ነው። ግጭት እያደረሰ ያለው ውድመት ከማስቆም ባሻገር የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ሲሉም ተደምጠዋል። ከማን ጋር እየተደራደሩ እንዳሉ ግን አልጠቀሱትም ባለስልጣኑ። አሁንም እሳቸው ግጭት ብለው በጠሩት ጦርነት ግን ከእሳቸው አምባገነንና ዘር አጥፊ ስርዓት ጋር ሊደራደር የሚችል የፋኖ መሪ እንደሌለም ሀተታ አያስፈልገውም። በዚሁ ከዚህ ቀደም አርበኛ ዘመነ ካሴም ጣንን በክንዳችን ከሚያዝ ውጪ በድርድር የሚመጣ ለውጥ የለም፣ ድርድር ምንግርግር ብሎ ነገር የለም ሲል ቁርጡን መናገሩን ማውሳት ያስፈልጋል። ክቡራን ቤተሰቦች መረጃችን ሲቀጥል በራያ ግንባር በመቶዎች የሚቆጠሩ የአገዛዙ ሰራዊት አባላት ሙትና ቁስለኛ መሆናቸው ሲነገር፣ በዚህም ቆቦ ሆስፒታል፣ ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኖ ውሏል የተባለው የአማራ ፋኖ ብሔራዊ ኃይል ሚኒልክ ህዝብ በበርካታ ቀጠናዎች ከብልጽግና ሰራዊት ጋር ከባድ ንቅንቅ እያደረገም ድል እያስመዘገበ ይገኛል ሲልም ህዝብ ግንኙነቱ ገልጿል። የሚኒልክ ህዝብ 5ቱም ኮሮችና የዙ ልዩ ዘመቻ እንዲሁም በመደራጀት ላይ ያሉ አህዶች በጥምረት ከአገዛዙ ሰራዊት ጋር ከባድ ንቅንቅና ተጋድሎ እያደረጉም አመርቂ ድል እያስመዘገቡ እንደሚገኙም ተጠቁሟል። በዘመቻ አርበኛ አደማሊ ወይም አባነደው በርካታ ሰራዊቱና አመራሩ የተመታበት ጠላት ለክፉ ቀን ብሎ ያስቀመጠውን ብዛት ያለው ሰራዊቱን የኦሮሚያ ብልጽግና ልዩ ኃይልን ጨምሮ በማስገባት ነው የተወሰደበትን ወታደራዊ ፖለቲካዊና ብሎም ዲፕሎማሲያዊ የበላይነት ለመቀልበስ ማጥቃት እያደረገ ያለውም ሲል አክሏል። የተወደዳችሁ ቤተሰቦች ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።